ስለ ኮንዶም መደረብ አንድ የሆነ ታሪክ ልንገራችሁ። ከጋብቻ በፊት የግድ መደረግ ያለባቸው የምርመራ አይነቶች። ሰላም እንዴት ናችሁ የዶግ ሚዲያ ቤተሰቦች? በዛሬው ፕሮግራማችን ላይ የማሳያችሁ ወይም የምነግራችሁ ደግሞ ከጋብቻ በፊት ወይም ከፍቅር ግንኙነት በፊት የሚለው ልጨምርላችሁ። ምክንያቱም ብዙ ሰው ከጋብቻ በፊት ወደ ፍቅር ግንኙነት ስለሚገባ ማለት ነው። ዋናው ነገር ደግሞ እሱ ስለሆነ እናንተን እነዚህ ምርመራዎች ቀድማችሁ እንዳታደርጉ የሚያደርጓችሁና ወደዚያ ግንኙነት የሚገፋፏችሁ ጊዜያዊ የሆኑ የወሲብ ስሜቶች ናቸው። የፍቅር ስሜቶችም አይደሉም ኖርማሊ ማለት ነው። ምክንያቱም የፍቅር ስሜትና የወሲብ ስሜት ይለያያሉ። ለማንኛውም ግን በዚህ ትምህርት ላይ የምነግራችሁ የግድ ወጣቶች ልታደርጓቸው የሚገቡ የምርመራ አይነቶችን ነው። ወደ ፍቅር ግንኙነትም ቢሆን ወደ ጋብቻ ከመግባታችሁ በፊት ማለት ነው። ይህንን ትምህርት ላስተምር የፈለኩበት ምክንያት ምንድነው? ብዙ ሰዎች ሲጸጸቱ ስለማይ ነው። ለምሳሌ አንዳንድ እናቶች ለእርግዝና ምርመራ ወደ ጤና ተቋም ሲሄዱና በእርግዝና ጊዜ የግድ መደረግ ያለባቸው የምርመራ አይነቶች አሉ። እነዚያ የምርመራ አይነቶች ሲደረጉ ውጤታቸው ጥሩ ላይሆን ይችላል። እንደዚህ አይነት ነገሮች ሲገጥሙን ወደ ኋላ መለስ ብለን አንዳንድ ሂስትሪዎችን ወይም ታሪኮችን እንወስዳለን። በዚህ ጊዜ ታዲያ ከብዙዎቹ ላይ የምናገኘው ምንድነው? ባለቤቴ ሌላ የፍቅር ታሪክ ወይም ደግሞ ትዳር ነበረው፣ ስንጋባ ግን ምንም አይነት ምርመራዎችን አላደረግንም ነበረ። እኔ ግን ምንም የማውቀው ነገር የለኝም። በወንዶቹም በኩል ደግሞ እንደዚሁ። ነገር ግን በዚያ ጊዜ ያላቸው መጸጸት ወይም ስሜት ልነግራችሁ አልችልም። ያንን ለማስቀረት ጊዜያዊ የሆኑ የወሲብ ስሜቶችን ገታ አድርጋችሁ ከመገናኘታችሁ በፊት ምርመራዎችን ማድረግ ይኖርባቸዋል። እነዚህ ምርመራዎች አንዳንዶቹ ኖርማሊ ጋብቻንም ሊያስቀሩ የሚችሉ ሊሆኑ ይችላሉ፣ ውጤታቸው ካላማረ ማለት ነው። አንዳንዶቹ ደግሞ ጋብቻችሁን ወይም የፍቅር ግንኙነታችሁን ሊያስቀሩ የማይችሉ ሊሆኑ ይችላሉ። ነገር ግን ለጊዜው ቆም አድርጎ መታከም የሚፈልጉ ሊሆኑ ይችላሉ ማለት ነው። ምናልባት እዚህ ላይ እኔ እኮ ኮንዶም እጠቀማለሁ ስለዚህ ምንም ችግር የለውም የሚል ሀሳብ ሊኖራችሁ ይችላል። በአጋጣሚ ኮንዶም ሊቀደድባችሁ እኮ ይችላል፣ አይታወቅም። ኮንዶም መቀደዱን ተዉትና በአንዳንድ ፈሳሾች ቆዳ ላይ በመነካካት ብቻ ራሱ በጣም ኮንታጂየስ የሆነ ኢንፌክሽየስ የሆነ ተላላፊ የሆነ በሽታ አለ። እሱን እነግራችኋለሁ። ምናልባት የኮንዶም መቀደድን እኮ ለማስቀረት ኮንዶም መደረብ እችላለሁ። ኮንዶም እየተጠቀምን እያለን የኮንዶም መቀደድ እንኳ ቢያጋጥም እንደዚህ አይነት ችግሮች እንዳይኖሩ HIV ያለበት ወይም ሌሎች ተላላፊ በሽታ ያለባቸውን ሰዎች ወይም የምንጠራጠራቸውን ሰዎች አብረን ግንኙነት የምንፈጽም ከሆነ ኮንዶም መደረብ ይቻላል የሚሉ ሰዎች አሉ። ስለ ኮንዶም መደረብ አንድ የሆነ ታሪክ ልንገራችሁ። አንድ የሆነች ሴት ከማህፀኗ የሆነ ፈሳሽ ነገር ነበራትና ይዛ የመጣችው ወይም ኮምፕሌን የምታደርገው ታሪክ ከማህፀን ፈሳሽ እንደዚሁም ደግሞ ሽታ ያለው እንደሆነ እሷ ከነገረችን ችግር አንጻር የማህፀን ምርመራ ማድረግ አስፈላጊ ስለነበረ ቀጥታ ማህፀኗን ለመመርመር ነው የሄድኩት ማለት ነው። በዚህ ጊዜ ግን የገጠመኝ ነገር በጣም ከምትገምቱት የተለየ ነው። ምንድነው? እዚያ ውስጥ ያገኘሁት ማህፀኗ ውስጥ ወይም ደግሞ ቫጂና ውስጥ ያገኘሁት ምንድነው? ወደ 3-4 አካባቢ የሚሆን የኮንዶም ጥቅል ነበረ። እሷ ፊል ታደርገው የነበረው መጥፎ ሽታም ከዚህ ጋር ተያይዞ የመጣ ነው እና አንዳንድ ነገሮችን በዚህ ዙሪያ ስጠይቃት እሷም እርግጠኛ አልሆነችም። በዚህ ጊዜ እኔ ልጠራጠር የቻልኩት 2 ነገሮችን ነው። አንደኛው ሰውየው ኮንዶም ሲጠቀም ወይም ጓደኛዬ ኮንዶም ብዙ ጊዜ ይጠቀማል ነው ያለችኝና ኮንዶም ሲጠቀም ደርቦ ሊጠቀም ይችላል ማለት ነው። እንደዚሁም ደግሞ ሜቢ ሌላው ምንድነው ሊሆን የሚችለው ግንኙነት እያደረጉ ሰውየው እዚያ ውስጥ ተኝቶ ነው ማለት ነው። እነዚህ 2ቱ ናቸው ሊሆኑ የሚችሉት። ከነዚህ ከ2ቱ ውጪ ሊሆን አይችልም። ምክንያቱም ብዙ ጊዜ ኮንዶም ሲደረብ ራሱን የቻለ የራሱ የኮንዶሙ ሉብሪካንት ስላለው ከውጪ የተደረበው ኮንዶም በውስጠኛው ሉብሪካንት ስለሚለሰልስ እዚያው ውስጥ ወልቆ ሊቀር ይችላል። ሁለተኛው ነገር ደግሞ ሰውየው ግንኙነት አድርጎ ሲጨርስ ቶሎ ብሎ አውጥቶ ኮንዶሙንም ከውስጡ ከላዩ ላይ ማውጣት ካልቻለ ኮንዶሙ ውስጡ ይቀራል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ኮንዶም በመጠቀም ዙሪያም ብዙ አይነት ነገሮች ስላሉ ተላላፊ የሆኑ በሽታዎችን በእንደዚህ መልኩም ሊያጋልጣችሁ ስለሚችል ዋናውና ትልቁ ነገር ግንኙነት የምትፈጽሙትን ወይም አብራችሁ ግንኙነት የምትፈጽሙትን ሰው ስታተሱን ብታውቁ በጣም ወሳኝ ነው። ከነዚህ ውስጥ እንግዲህ የመጀመሪያው ነምበር 1 ምርመራ ማድረግ ያለባችሁ የኤችአይቪ ምርመራ ነው። ኤችአይቪ ምንም ጥያቄ የለውም፣ ኤችአይቪ ምርመራ ማድረግ አለባችሁ። ሁለተኛው ደግሞ
የሄፓታይተስ ቢ ቫይረስ ነው። ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ሁሉንም የሄፓታይተስ አይነቶች ምርመራ ማድረግ አለባችሁ። ብዙ ጊዜ ሰዎች ለመመርመርም ቢሆን ትኩረት የሚሰጡት ወይም የሚፈሩት ራሱ ኤች አይ ቪ ነው እንጂ ለሄፓታይተስ ቢ ብዙ ጊዜ የሚሰጡት ትኩረት አናሳ ሲሆን ይታያል። ነገር ግን በጣም አስደንጋጭ የሆነ ነገር ልንገራችሁ እዚህ ጋር። ሄፓታይተስ ቢ ቫይረስ ከኤች አይ ቪ በ100 እጥፍ ይተላለፋል። በጣም ኮንታጂየስ ነው፣ ኢንፌክሽየስ ነው። ከኤች አይ ቪ ቫይረስ በ100 እጥፍ ኢንፌክሽየስ ነው። ከሄፓታይተስ ሲ ደግሞ በ10 እጥፍ በጣም ኢንፌክሽየስ ነው ወይም ተላላፊ ነው። ስለዚህ በዚህ ሁኔታ እንዲያውም ትኩረት ሊሰጠውና በጣም ሊፈራ የሚችለው ሄፓታይተስ ቢ ቫይረስ ነው። ሌላው ሶስተኛው ማድረግ ያለባችሁ ደግሞ የአባላዘር በሽታዎች ወይም ደግሞ ሴክሹዋል ትራንስሚትድ ዲዚዝ የምንላቸው ኤስቲአይ የምንላቸውን የበሽታ አይነቶች ነው። ከነሱም ውስጥ ለምሳሌ ሲፊሊስ አለ፣ እሱም ማድረግ ይኖርባቸዋል። ጎኖሪያ፣ ክላሚዲያ፣ ቻንክሮይድ፣ እነዚህን ምርመራዎች በደንብ ማድረግ ይኖርባቸዋል። በአጠቃላይ እነዚህ ከ1 እስከ 3 የነገርኳችሁ ኤች አይ ቪ የሚሆን ሄፓታይተስ ቢ ቫይረስ የሚሆን ሄፓታይተስ ሲ የሚሆን ኤም የሚሆን የተለያዩ የአባላዘር በሽታዎችም ከላይ የዘረዘርኩላችሁ የሚሆኑ ማንኛውም ሰው ከጋብቻ በኋላ ራሱ ቢያንስ በአመት 1 ጊዜ እነዚህን ምርመራዎች ቢያደርግ ይመከራል። የዛሬው ዝግጅታችን በጣም ተመችቷችሁ ከሆነ ላይክ ማድረጋችሁን እንዳትረሱ። ለሌሎች ተጨማሪ ቪዲዮዎች ወይም ትምህርቶች ደግሞ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሸር ብታደርጉትም አይከፋም። እያዳመጣችሁኝ ስለነበር አመሰግናለሁ። ቴንኪው